والصلاة والسلام على رسول الله صلى الله عليه وآله وسلم እና አላህ Subhanahu Wa Ta'ala ሙእሚኖችን አሁንም ተንቅልፋቸው እንዲነሱ ድክመታቸውን እንዲዳስሱና ስህተታቸውን እንዲያርሙ በተለያየ መልኩ የጥላቶቻቸውን ተንኮል እያጋለጠና እያፍረጠረጠ ነው እየነገረን ያለው ማለት ነው። እና ይሄንን እንግዲህ ህክማውን ያቃል ወቅቱ ሲደርስ ይሄንን የጌታ መመሪያ በሚገባ ተረርቶ የሚነሳና እንደገና ታሪኩን የሚያድስ ትውልድ እንደሚመጣ ስለሚያቅ ለዛ ነው የሚቀጥለው። እኛ ያው ጆሮ ደባያል እየተጓዝን ያለነው ግን አኺረት ዘማን ላይ ይሄንን የጌታ ሪሳላ በሚገባ ተረርተው ተጥቢቅ የሚያረጉ ጎበዞች ይመጣሉ። እነዛን ነው ያዘጋጀና በር እየተረገላቸው ያለው ማለት ነው። አላህ ፍቃዱ ሆኖ ምናልባት ከነሱ ያደርገንም ተስፋ ይደረጋል። ተፈለግንና ተተንቀሳቀስ ለነሱ ምናልባት መንገድ ከፋሽ ልንሆን እንችላለን። እና አላህ Subhanahu Wa Ta'ala ሙእሚኖች ንቁ ብቁ እንዲሆኑ ይፈልጋል። ፈዛዛ መሆን የለብም። ሁሉን ነገር ከጥላት አታዳምጥ። ጥላት ነው ከተባለ በኋላ ከሱ የሚበጣ ነገር ይበጀኛል እንዴት ትላለህ ነው ዋናው ነገር። አላህ Subhanahu Wa Ta'ala ኢነ الشيطان لكم عدو فاتخذوه عدوا ይላል። ሸይጣን መጀመሪያም ጥላታችሁ ነው እስከ መጨረሻም ጥላታችሁ ነው። ሊታረቅ የማይቻል ቁርጡ የታወቀ ጥላት ነው። ስለዚህ እሱን ለመከላከል መዘጋጀት ብቻ ጥላትነቱን አውቀ መታጠቅ ብቻ እንጂ እሱ ጋራ መደራደር የሚባል ነገር ትርጉም የለውም ብሏል። የሱ ጅራትና የሱ ወሌ የሆኑትም እንደዛው ናቸው። እሱ ስለሆነ የሚሾፍራቸው መንግዝም ቢሆን ሐቅን አውቀው በተለይ የተፉት ሰዎች በሱ ነው የሚመሩት ማለት ነው። ቃይዳቸው እሱ ነው። ስለዚህ ከነሱ ጋራ መግባባት ይቻላል የሚባለው ነገር እንደማይሆን ነው አላህ የሚያሰምርበት ብዙ ጊዜ ማለት ነው። ይሄን ሲባል በማንኛውም በዚህ ምድር ላይ ከሌላ ህዝቦች ጋራ መኖር አንችልም ማለት እንዳይመስለን ደግሞ አሁንም ተንኮላቸው እንደዚህ እያለ እኮ ነው ቁርአናቸው የሚያስተምረው ይሉሃል። ማንንም አላለም። በማህበራዊ ቅድም መነሻው ላይ ነብዩ የሁዶች ጋራ የሁሉ ተንኮል እየሰሩ አብረን እንኖራለን ብለው ተፈራርመው ነበር። ግን እነሱ ራሳቸው አፈረሱት ማለት ነው። በፖለቲካዊ ጉዳይ መኖር ይቻላል፣ በማህበራዊ ጉዳይ መኖር ይቻላል፣ በኢኮኖሚያዊ ጉዳይ መኖር ይቻላል። ሰው ብቻውን ሊኖር አይችልም። በተፈጥሮው ማህበራዊ ነው። ግን ሃይማኖት ላይ ሃይማኖትን ማቀብ ሃይማኖትን መኮድኮድ የጌታ ስልጣን አያገባውም እዚህ ድረስ እኛንን ያለን ማለት አላህን ራሱ መከራከር ነው። ፍጡሩን ብቻ ሳይሆን ማለት ነው። ማንቀበለውና ልንስማማ ልንደራደር ማንችለው በሃይማኖታችሁ ሩብ ይበቃችኋል ሱሉስ ይበቃችኋል ነው የሚሉት። አንድ 3 4ኛው የኛ መመሪያ ይሁን። መስጂድ ስገቡ መስጂድ ውስጥ የፈለጋችሁትን ጸልዩ እስከሚደክማችሁ ድረስ ቁሙ ምን ቸገረን። ስገድ ግንባርህን እስከሚቆስል ድረስ። ከዛ ወጣ ስትል ግን እኔ ጋራ ሪባውን አብረህ መጨፈር አለብህ፣ ዝሙቱንም አብረህ መነከር አለብህ። ይሄ ስልጣኔ ነውና ይልሃል። ይሄ ሰብአዊ መብትህን የሚኮደኩድህ ነው ይልሃል ማለት ነው። ምን ማለት ነው? አላህ ጋራ ስልጣን መጓተት ነው ማለት ነው። አላህ የፈቀርንለት መስጂድ ውስጥ ብቻ ነው እንዲሰግዱለት። ከመስጂዱ ውጭ ያለው የኛ ግዛት ነው፣ አላህ ያገባውም በእኛ ስርዓት ነው የሚመራው ነው የሚሉ ያለው። አክስ እኮ ነው በገዛ ዳቦዬ እንደሚባለው ዓለምን ፈጥሮ እሱ ነበር ሌላው ያገባውም ማለት የሚገባው። እነሱ ግን ነየቱለት ትንሽ መስጂድ ግድ የለም በሳምንት አንድ ቀንም ከሄዱ ተሰገዱ ይፈቀድላቸዋል፣ መብታቸው ነው። ሃይማኖት ተፈቅዶልሃል ይላል። ምንድን መስገድ ብቻ ማለት ነው። መጾም መራብ ፈልጋለሁ ታለ ጾም የምቸገረ ማን ይጎዳል? ዘካ ከተባለ ግን ለኛ ነው የምትገብረው እንጂ እንዴት አድርጎ በኢኮኖሚ ሃይማኖት ምን አገባው ይላል። ሀጅ ከተባለ አይ ቱሪስት ነው የምትሄደው አረብ ሀገር መሄድ የለብህም ይላል። ምን ማለት ነው? ስልጣኑ ያለው እኛ ጋር ብቻ ሳይሆን ፍጥጫው አላህ ጋር ነው። ይሄ ዓለም የኛ ግዛት ነው፣ አንተ አያገባህም። በዚህ በዓለም ውስጥ የሚገኙ ፍጡሮች የኛ አሽከሮች ናቸው ያንተ ሳይሆኑ። ግደለም በቃ ጨርሳቸው አታባሩ ይታልክ ደግሞ ትንሽ እንሰጣለን እናደረጉታለን። 40 አንተ ግዛቸው፣ ያው እስከ ሐሙስ ድረስ እኛ እንገዛቸዋለን ሳምንቱን እያሉ ነው ያሉት ማለት ነው። እና ሃይማኖት እንግዲህ በእነሱ እንደዚህ ነው ትርጉሙ።
እና መስገድ ያልተከለከልክ ምን ሆንክ ይልሃል ማለት ነው። መስገድ ብቻ ናታ እነሱ እንደ ሃይማኖት። አላህ ግን እስላም ሁሉ ነገር ነው የሚለው። እስላም ሁሉን ነገር ነው። እዚህ ላይ ነው ችግሩ የተፈጠረው ማለት ነው። ስለዚህ አሁንም አላህ Subhanahu Wa Ta'ala ይቀጥልበታል ጉዳዩን የበለጠ እያፍረጠረጠው ነው የሚመጣው ማለት ነው። አምቱሪዱን ይላል ለመሆኑ ትሻላችሁን አንተስአሉ ረሱለኩም መልእክተኛችሁን ልትጠይቁት ነብዩን ከማሱ ኢለ ሙሳ ሚን ቀብል ነብዩላህ ሙሳ ቀደም ሲል በህዝቦቹ እንደተጠየቀው ይላል ማለት ነው። እንግዲህ እነዚህ ጥላቶቻችሁ ጅምብር ስለሚፈጥሩና ብጅታ ስለሚያነግሱባቸው የተለያየ ጥያቄ አላስፈላጊ የሆነ ጥያቄ ነብዩን እየመጣችሁ ልታደርቁት ነው እንደምታስቡት ይላል። ሙሳ በወቅቱ እንደዚሁ በበኒ እስራኤሎች አላስፈላጊ ጥያቄዎች እየቀረቡ ያደርቁት ነበር። እናንተም እንደዛ ልትሆኑ ነው እንደሚያምራችሁ ኡመተል እስላም ይላል አላህ ሐሻ ወከላ። ወመን የተበደል الكفر بالإيمان ይሄንን ማምታደርጉ ከሆናችሁ በእምነት ፈንታ ኩፍርን መቀየር ማለት ነው። እና ይሄ ከአላህ መጣ የሚባለው ነገር አልተዋጠልኝም እኔ ማብራራ ስጡኝ እያልክ በየጊዜው ነብዩን እየመጣህ ያደረክ የምትክረሸረሽ ከሆነ ይሄ ከአላህ የመጣው ነገር አልተመቸኝም አልተዋጠልኝም እና ኩፍሩ ይሻለኛል ጥላቶች የሚነግሩኝና የሚመክሩኝ ይሻለኛል እንደማለት ነው። ይሄ ከሆነ ደግሞ ፈቀድ ضل سواء السبيل የዛ አይነት አቋም ያለው ሰው ትክክለኛውን መስመር ስቶ ወደ ገደል ሄደ ማለት ነው። ይሄን ልትሆኑ ትፈልጋላችሁ እንደ ይላል አላህ። ይሄን እንፈልጋለን የሚል ሙስሊም ሊኖር አይገባውም። ይሄ ካልሆነ ግን እነሱ እኮ ወደዛ ነው እየነዷችሁ ያሉት ነው የሚለን ማለት ነው። እና ይሁዲ ነስራኒ ወይ ሙሽሪክ ምንድነው የሚፈልገው? እኛ ይሄ የሀገራችን መመሪያ ይሄ ነው ወይም የዓለም መመሪያ ይሄ ነው የሚልህ አንተ ጌታ የነገረህና የመከረህ ነገር አይበጅህም። እሱን ተወውና እኛ ያረቀቅንና ያጸደቅንልህን ነገር መርቀህ በእኛ መግዣ ለኛ አገልጋይ ሁን እያሉ ነው ያሉት ማለት ነው። ይህን ነገር ደግሞ በየጊዜው እንዲታምኑበት ይጨቀጭቋቸዋል፣ ይጀነጅኗቸዋል፣ ሹብሃ ያመጡ ማለት ነው። እንደዚህ ነው እኮ ህይወት ሁሉ ጊዜ ታድጋለህ፣ ተጠጉር መሆን አለበት። ሃይማኖት አንዴ የተቀረጸ ነገር ሁሉ ጊዜ ዝም ብለህ እንዴት ይልሃል ማለት ነው። ይሄ ሲልህ እውነት ይመስላል አንተ፣ ምክንያቱም ግንዛቤ የለህም። እነሱ በተንኮል ተክነዋል፣ እንዴት አድርገው እንደሚያንቀዋለሉህ ማለት ነው። ያኔ በነብዩ ጊዜ ሳይቀር አንድ ነገር ግልጽ ያልሆነላቸውን ነገር እነሱ ብጅታ ሲፈጥሩባቸው ነብዩን እየመጡ ይጠይቃሉ ማለት ነው። የዛ ጊዜ አላህ Subhanahu Wa Ta'ala ምን አለ? ምን ነካችሁ አላችሁ። አም ቱሪዱን አን ተስአሉ ረሱለኩም ነብያችሁን አላስፈላጊ የጥላት መልእክተኞች እየሆናችሁ አላስፈላጊና አድራቂ የሆኑ ጥያቄዎችን እያመጣችሁ ልትጠይቁት ነው እንደምትፈልጉት አለ። ከማሱ ኢለ ሙሳ ቀደም ሲል ነብዩላህ ሙሳ እንደዚሁ አላስፈላጊ ጥያቄዎች ሲጠየቅ እንደነበረው ይህንን የምታረጉና የምትፈልጉ ከሆነ ደግሞ አይናችሁ እያየ ወደ ኩፍር መሄድ ነው። ትክክለኛውን መስመር ትታችሁ ወደ ጥፋቱ እየተጓዛችሁ ነውና ይህንን ወቁ ይላቸዋል ማለት ነው። እና አንዳንድ እንግዲህ ሰዎች የመጡ ነብዩን አላስፈላጊ ጥያቄ ማላ ያኒ ዝም ብሎ አድራቂ ጉንጭም ያለፋ ነገር ዝም ብሎ ይጠይቋቸዋል። ስንት ቁም ነገር መጠየቅ ያለበት አሁንም እንደዚህ ነው። አንዳንድ ተልካሳ ሰው የማይረባውን አርካን ሽሩጥ መሰረታዊ የሆነ ነገር ስለ ተውሂድ ያቀም ግን ስለ ተራ ኺላፋት አምጥቶ እንደዚህ ምናምን ሸገሌ እንደ ብሏል አንተስ እንዴት ትላለህ ይላል ማለት ነው። መጀመሪያ መሰረታዊ ነገሩን ወቅ ግን ያልሆኑ ነገሮች የሚያመጣው ጥላት የሚያመጣብህ ውጅንብር አንተን ለማሻገል ነው። አንተው ባልሆነ ነገር እንድትባዝን ለማድረግ ነው ማለት ነው። እና እንደዚህ ያደርጓቸው ስለነበረ ነብዩን እየመጡ ይሄ ሰው የእውነት ነብይ ነው እስቲ ነብይ ከሆነ ይሄን ነገር ያውቀው ከሆነ ሄዳ ጠይቅ ብሎ ይሁዳው ይልከዋል። በስራ ቦታ ትገናኛለህ፣ ሱቅ አብሮ አለ አንድ ይሁዳ ወይም እርሻ ቦታ አንድ ይሁዳ አብሮ አለ። አሁን ይሄን ሰው ያመናችሁበት ነብይ ነው ብላችሁ ነው ይላል። አዎ ታዲያ ይሄ ከሆነ እስቲ እንደዚህ ብለህ ጠይቀው ይላል። ተተውራት ውስጥ አንዲት የሰማት ነገር ታለ ይሄን ጠይቀው፣ ይሄን ካወቀ እውነትም ካልሆነ ግን ብሎ ሹብሃ ያስገባበታል። ያን ነገር ምስኪኑ አያቅም መጥቶ ይጠይቃል። እሱ ጋር የሚገናኝ ነገር አይደለም። ዝም ብሎ ሲጠይቅ ነብዩን አሻቀሏቸው በሆነ ባልሆነው ነገር። ያም አንድ መልእክት ይዞ ይመጣል፣ ይሄም አንድ መልእክት ይዞ ይመጣል ሲል ያ አዩሃ الذين آمنوا لا تسألوا عن أشياء إن تبد لكم تسؤكم አላ በሌላው ሱራ ላይ
እና ለምንድን ነው ፋይዳ ቢስ የሆኑ ነገሮች ጥቅም የሌላቸው ጥያቄዎች ያመጣችሁ ነብዩን የምታደርቁት? ይሄ ነገር እኮ ቢገለጥላችሁ እናንተ ሊያስከፋ ይችላል። አሳጎርጓሪ ዘንዶ ያወጣል እንደሚባለው አላስፈላጊ ጥያቄ የሚያመጣ ሰው አጥብቆ ጠያቂነቱን ይረዳል ይባላል አይደለም? ሰው ዘመድ ነው ወይ ቤተሰብ ሰላም ነው ወይ እና የኔ ዘመዶች ሰሞኑን አግኝታቸው ነበር ምናምን ይላል። ታገር የሚመጣውን ሰው እናማ ያማት ነበር እንዴት ነው ምናምን አይ አላህ ይርሐማችሁ ቀስ ብለህ መያዝ አለበት። ምክንያቱም ነብይ ሲላክ ነብይ ስራው የሰው ልጆችን የሚጠቅማቸውን ነገር ማስተማር ነው። አንተ ቀድሞ መጠየቅ ምን ያስፈልግሃል? ለአንተ የሚያስፈልገውን ነገር ባለሙያ ተልኮልሃል። ይሄ ይበጃል፣ ይሄን ስራ፣ ይሄ ይጎዳሃል፣ ተው ይልሃል። ከዛ በኋላ አንተ የምትጠይቀው ነገር አስፈላጊ ቢሆን ኑሮ ሳትጠይቅ ራሱ ይነግርህ ነበር። አስፈላጊ ስላልሆነ ነው ዝም የሚለው ማለት ነው። ጥላቶቹ ግን ያንን አላስፈላጊውን ነገር ነው የሚጀነጅኑህ ማለት ነው። ምክንያቱም በኢማን ሸክ እንዲገባብህ ነብዩ በአጋጣሚ ደግሞ የማያውቁት ነገር ከተጠየቁ ሙጃመላ ያደርጉም አላቅም አላህ ዓለም ነው የሚሉት ግልጽ ናቸው። ይሄ ከሆነ ታዲያ ማታክ ከሆነ ታን የምትሻል አይደለህማ ምኑ ነብዩ ሆንክ ብለህ ኢማንህ አፈር በላ ማለት ነው። ይሄንን ሊያረጓችሁ ነውና ያጠመዷችሁ ያሉት ይሄንንም ወቁና ተጠንቀቁ ይላል ማለት ነው። እና በነብዩላህ ሙሳ ጊዜ ይህ አይነት ሹብሃ ራሱ ይሰራ ነበር ማለት ነው። በአንድ ወቅት ተውራትን ሊቀበሉ ሲና በረሃ መተህ የተወሰኑ ቀናቶችን ዒባዳ አድርገህ በመጨረሻ ተውራት የሚባል ኪታብ ሰጣለሁኝ ብሎ አላህ ቀጠሮ ያዘላቸው። የሀገር ሽማግሌዎች ይዘው ሄዱ። ያ ሰዓት በሚደርስበት ጊዜ አላህ Subhanahu Wa Ta'ala ነብዩ ሙሳን አናገራቸው። በሚያናግራቸው ሰዓት እንደ ቀስተ ዳመና የሆነ ልዩ ከለር የሚፈራረቅ ከለር መጥቶ ከበባቸው ሙሳን ተይታ እስከሚጠፉ ድረስ ማለት ነው። ህዝቦች ሽማግሌዎች አሉ ዙሪያውን፣ ግን እሳቸውን እንደዚህ ነገር መጣና የሚብለቀረቅ ነገር አፈናቸው። ድምጻቸው ጌታ ሲያናግራቸው እሳቸው የሚናገሩትን ይሰማሉ፣ ሙሳ የሚሉትን፣ አላህ የሚለውን ግን አይሰሙም። በአይን ደግሞ ሙሳም ተሰወሩባቸው እንኳን ጌታ ሊያው ማለት ነው። ይሄ ጊዜ እሳቸው ጉዳያቸውን አውጥተው ሲያበቁ ያ ቀስተ ዳመና የመሰለ ነገር ተነስቶ ሄደ። እዛ ሙሳ መሃላቸው ነው ያሉት። ሙሳ ጨረስክ እንዴ አሏቸው። አዎ እንደኛ እኮ እየጠበቅን ነበር። ጌታህን አየኸው አይደለም እንዴ? እኛ የቤተ መልካቹ ነን፣ እዚህ አንተ ጋር አጅበን የመጣ ነው፣ እንዴት አታስፈቅድልንም? አሪና አላህ ጀህረተን ሱብሃንአላህ። ሙሳ ለራሳቸው ጠይቀው አልተሳካላቸውም። ረቢ አሪኒ አንዙር ኢለይከ ብለው ምንድነው የተባለው? ቃል ለን ተራኒ ወላኪን እንዙር ኢለል ጀበል። ለራሳቸው ያልሆነላቸው ነገር ከሊሙላህ ያውም የመጀመሪያ ትልቅ እድል አግኝተው ከላምን ሙባሸረተን መስማት ነው። ከዛ በፊት የነበረ ነብይ በቀጥታ ጌታን ሰምቶ አያውቅም። እነ ኢብራሂም ኸሊሉላህ ረህማን እንኳን ሳይቀሩ ማለት ነው። ግን እሳቸው ትልቅ እድል ነው ያገኙት የአላህን ቃል ሙባሸረተን መስማቱ። ግን እድል አይጠገብምና ይሄን ሲያገኙ ደግሞ የበለሰ ሲጥማቸው እንደ መጀመርክ እጅ በቃ መጋረጃውን ከፍተው በአንድ ፊት ወንወያይም እንዳሉ አሪኒ አንዙር ኢለይክ ፍቀድልኝና ለይህ ሲሉ ቃል ለን ተራኒ አትችልም አላቸው አላህ። ለምን አንተ ታልክ አላኩል ሸይን ቀድረህ እንድትችል ታረጋኛለህ አይደለም እንደሚሉት አይፈቀድም፣ አይቻልም፣ ትበላሻለህ። ምክንያቱም የኔ ኑር አንድ ፍጡር ላይ ከገለጠ ይቀልጣል በሙሉ። ስለዚህ አንተ እንድትበላሽብኝ አልፈልግም። እስቲ ነገሩ እንግዲህ እንዲገባ ከፈለክ በምሳሌ ጋራ ላይ እንሙከራ እናደርጋለን። መጀመሪያ ላይ ጋራ እንግዲህ ለምንም ነገር አይበገርም፣ ከባድ ነገር ነው አይደለም እንዴ? ስለዚህ ወላኪን انظر الى الجبل فان استقر مكانه فسوف تراني እና ጋራው ላይ ኑሬን ገልጥለታለሁ። የመርፌ ቀዳዳ ያህል ነው የአላህ ኑር የተገለጠለት ለጥሩ ስና ይባላል። ክክ እንደ እሳት እንደገረፈው ቅቤ ቀለጠ ወደ መሬት ገባ እንዳለ ተኛ ጋራው። የዛ ጊዜ ደንግጠው ሱዒቀ ሙሳ ወخر موسى ሱዒቃ ፈንት ሆኑ፣ ነፍሳቸውን ስተወደቁ ያ ጋራው ተንዶ ሲወርድ ሲያውት ማለት ነው። ከዛ በኋላ ፈለማፋቅ ቃለ ኢኒ ቱብቱ ኢለይከ ዋና አወሉል ሙእሚኒን አሉ። እኔ ያው መጀመሪያ የጠየቁት አግባብ የሌለው ጥያቄ ነው። ታቅም በላይ እኔ በእውነትም ጋራ ያልቻለውን ነገር ብትገለጥ ሊኑር አሁን ጊዜ ደብዛ የጠፍቶ ነበር። አንተ ያልከው ይሻላል። ዋና አወሉል ሙእሚኒን በዱንያ ጌታን ፍጡር ሊያየው አይችልም የሚለው የመጀመሪያ እኔ አማኝ ሁኛለሁኝ፣ ምክንያቱም ታይን ወዲያ ምስክር የለምና አሉ። ይህን ያህል እንግዲህ ሙከራ አድርገው ያልተሳካላቸው በኒ እስራኤል ማንም ቁሻሻ ተነስቶ
ጌታን አሳየን ብለው ቁጭ ጌታን አሳየን እንዴት አይቻልም እኮ ይሄ ነገር እኔ ለራሴም ጠይቄ እንደ አንተማ የሆነ ነገር ለብሰህ ስታነጋግረው አልሰማንም እንደ ጓዳ ውስጥ ገብተህ አሉ አራውን ያ ነገር ኑር ነው ግን እናንተ ታይታችሁ ስለተሰወርኩባችሁ ጌታ ጋራ በጋዲ የተገናኘው መስሏችሁ ነው ግደላችሁም እመኑኝ እኔ አላየሁም ድምጹን ግን ሰምቻለሁኝ ቢሏቸው አበደና እናምነህም አሳየን አስፈቅድልን ወኢላ ለኑእሚነ ለከ حتى نرى الله جهرا سبحان الله اللهم በጋድ ታላሳየን በቀር አናምንልህም አድማ መጡ ማለት ነው ጊዜ እንደዚህ ይላሉ ሰዎቹ ሲል እነሱንስ አላባብልም አለ አላህ فاخذتهم الصاعقه ወዳው እንደመቅሰፍት ነገር መጣና ፊው በደቂቃ እንዳልነበሩ ጸጣሉ እንደገና አላህ ደግሞ አስተያየት አደረገላቸው ስለዚህ እንደዚህ እንግዲህ አላስፈላጊ ጥያቄ በመጠየቃቸው እስራኤሎቹ አደጋ ላይ ወድቀዋል ይሄን ታሪክ ማወቅ አለባችሁ አሁንም ነብዩን እናንተ የዛ አይነት አግባብ የሌለው ጥያቄ የምትጠይቁ ከሆነ እንደዛ አይነት ስተት ውስጥ ልትገቡ ነውና ተጠንቀቁ ይላቸዋል ማለት ነው እናውም ተሽኪ ያረጓቸው የነብዩ ሰሃቦች አንዱ ግመል ጠፋው በደዊ ግመል ሲጠፋው ግመል እንግዲህ ወደ በረሃ ጨው ቀጠል ወደ አለበት ወይ ውሃ ጠምቶት ከሆነ ወደ ወንዝ ነው ሄዶ መፈለግ ያለበት አይደለም እንዴ መስጂድ ውስጥ ተፈልጋለህ ግመል መስጂድ ውስጥ መጣና ግመል የጠፍቷል የት ነው ያለው ብሎ ነብዩን ይጠይቃል ይሄ ነብይ ስራ ነው እንግዲህ እሳቸው ምን ይደረጋል ሰው እንግዲህ እንዳቅሙ ነው የምታናግረው አላህ ፈቀደላቸው አሳወቃቸው በወህይ ወዳው ይሄ ነገር አስፈላጊ አልነበረም ግን ይሄ ሰው ያላውቅም ካሉት በሱ አስተሳሰብ እንግዲህ ችግሬን የማይፈታ ከሆነ ይሄ የራሱ ጉዳይ ብሎ ቢረደድስ ረህመተላህ አላህ ነገራቸው ለነብዩ ግመሉ ገሌ ሸለቆ እንደ አይነት ዛፍ አለች አንገቱ ላይ የሆነ ገመድ አብቶለት ነበር በዛፉ አጠገብ ሲያልፍ የዛፉ እንጨት ጠለፈውና በዛ ተጠምዞ ሙቶልሃል እንደ አይነት ሸለቆ ይገኛል ብለው ነገሩት ሄደ እንደተባለው እዛ አገኘ በክቶ ማለት ነው ይሄ አሁን ጥያቄ አግባብ ነው እሺ እንቱ ብዲለኩም ተሱኩም የሚለው ለዚህ ነው አንዳንድ ጊዜ የማያስፈልግ ጥያቄ ስትጠይቅ መልሱ ከተሰጠ የሚያስደነግጥ ይሆናል ማለት ነው ሌላው አባቱ የሚታማ ሰው ነበር በጃሂልያ ነው ያው አባቱ ልጅ አይደለም ዝምብላ ከውጭ ነው የወለደችው ግን ዝምብላ ሰው እየወለድኩልህ ብላ አስታቅፋው ነው እንጂ እየተባለ የከበርቲ ልጅ ነው ይታማል ይሄ ልጅ ጊዜ ሞራሉ ይነካል እሱ እኮ የአባቱ ልጅ አይደለም እየተባለ ያሙታል ማለት ነው አሁን ሷሃቢ ነው እሱ አሁን ይሄን ነገር ልባት ማድረግ አለብኝ አለ እውነት የአባቴ ልጅ ካልሆንኩኝ ቁርጡን አውቄ አባቴን እፈልጋለሁኝ አለና መጥቶ መን አቢ ያ ረሱላህ አላቸው ይሄ ልክ ነው አሁን አባቴ ማን ነው የሱን አባት መጠቆም የነብይ ስራ ነው ይሄን በሚሉ ጊዜ አሁንም አላህ አሳወቃቸው ማለት ነው አቡከ ሁዳፋ አሉባልታ ነበረ የሚባለው ነገር ውሸት ነበረ አባት ሁዳፋ ነው አይደለም እንደወልዶ ያደገ በሁዳፋ ቤት አይደል ያደገው አሉት አሁን ስለዚህ እሱ ነው አባት ሰዎች ዝም ብለው አሉባልታ ነው ውሸት ነው የሚያወሩት እንጂ ትክክል አባት ነው ብለው አረጋገጡለት ማለት ነው ባጋጣሚ ባይሆን ኑሮ ምን ይሆናል አባት አይደለም ብለው ልጅና አባት ሌላያዩ ነበር ማለት ነው እናቱ ደግሞ ፈቲሃ ላይ ሊጥል ነበር እና እናቱ ይህን ስትሰማ እየየው አለች አለቀሰች ምን አይነት አቅ የሆንክ ልጅ የተረገምክ ልጅ ነህ እኔ አሁን ይሄ ነገር አላህ ቢፈድልህ ሐቁን አወጣው እንጂ ከሌላ ነው ያወለደችው ተብሎ ይሄ ነገር መግለጫ ቢሰጥ ኑሮ ካሁን በኋላ ህይወት ይኖረኝ ነበር አለች ሰዎች እንግዲህ አንድ ነገር ሲነሳ ጥላት የሚያመጣብህ ጅምብር ምን እንደሚያስከትል ማወቅ አለብህ ዝም ብለህ መነዳት የለብህም እገሌ እንዲህ ያለኝ ምን ለማለት ፈልጎ ነው ማለት አለብህ ሁሉ ጊዜ አቅልህን ማሰራት አለብህ እንደዚህ አይነት እንግዲህ አላስፈላጊ ጥያቄዎችን እያነሱ ያደርቋቸው ነበርና አላህ ይሄም ሌላው ደግሞ የተንኮል መንገዳቸው ነው አሁንም እናንተን ጥርጣሬ ላይ ለመጣል የማይቆፍሩት ጉድጓድ የለምና አሁንም የነሱን ምክር ሰምታችሁ የይሁዶቹ ሙሳን የማያስፈልግ ጥያቄ ጠይቀው እንደጠፉ እናንተም እንደዛ ልትጠፉ ትፈልጋላችሁን ይላል አላህ Subhanahu Wa Ta'ala የምፈልጋችሁ ከሆነ ቀጥሉበት ካልሆነ ግን ለነብዬ አላስፈላጊ ጥያቄ ማቅረብ የለባችሁም የሚበጃችሁን ቀርሞ እኔ ራሴ ነግራችኋለሁ አይደለም እንዴ
እሱ ራሱ ደግሞ አስፈላጊው ማብራሪያ ይሰጣል አይደለም እንዴ? የናንተ የሆነ ያልሆነ ጥያቄ ከጥላት እየተበደራችሁ ማምጣት ለምን አስፈለገ ይላል አላህ Subhanahu Wa Ta'ala። ወደ ከሲሩ ሚን አህሊል ኪታብ ከዚህ በኋላ እቅጩን ይናገራል በግልጽ ማለት ነው። ተቀድሞ መጽሐፍ ባለቤቶች መካከል አብዛኛዎቹ ይመኛሉ አለ። አብዛኛዎቹ አዳለቱላህ ተመልከተ። አንዳንድ ቀናዎች አሉ ባያምኑም በዚህ በሃይማኖት ነገር ጣልቃ ገብቼ በማላቀው አዘባርቅም የራሳቸው ሃይማኖት የራሳቸው እኔም የራሴም ብሎ አድቦ የሚቀመጣሉ የተወሰኑ። እነዛን ላለመዞለም ወደለዚነ ከፈሩ ሚን አህሊል ኪታብ ከሲር የተወሰኑት አለ አላህ ምን ጊዜም ማንንም አጥፊ ቢያጠፋ ይሁዳ በሙሉ እንደዚህ ነው ብሎ በጥቅል ለይሱ ሰዋአን ሚን አህሊል ኪታብ ኡመቱን ቃኢማ ይልሃል ማለት ነው። ሚን አዳለቲላህ እና እኩል አይደሉም። መሰሪዎች አሉ፣ ሰይጣናቶች አሉ፣ ደግሞ አዲ የሆኑ ሰዎችም አሉ፣ ከማያገባንም አያገባንም ብለው ቁጥብም የሆኑ አሉ። እነዛ ሁሉ መታየት አለባቸው እንጂ በአንድ ዱላ ሁሉንም ዝም ብለ በአህለል ኪታብ ስም መጥረግም የለብህም ማለት ነው። ወደ ከሲሩ ሚን አህለል ኪታብ ብዙዎቹ አህለል ኪታብ ተብዬዎች ይመኛሉ አለ። ምንድነው የሚመኙት? ለው የሩዱነኩም ሚን ባዕዲ ኢማኒኩም ኩፋራ። ትልቁ ምኞታቸው ተመልከት። በሙስሊም ላይ የሚመኙት አብዛኛዎቹ አህለል ኪታቦች ይሁዶችም ሆኑ የክርስቲያኖቹ አብዛኛዎቹ ምኞታቸው ጥረታቸው ምንድነው? አንተ እንደነሱ ካፊር እንድትሆን ነው። በማንኛውም መንገድ በማንኛውም ምክንያት አንከልክሎ ወኩፍሩ ላይ መዝፈቅ ነው የሚፈልገው ማለት ነው። በአለም የሚደረገው ይሄ ነው ሁሉ ጊዜ እስካሁን ድረስ። ለምን እኛ ያጣነውን እድል እነሱ አገኙ? ለምን እኛ ያጣነውን ጀነት እነሱ ይገቡበታል? የታባቱ ሙስሊም ጀነት ሊገባ አበደን። ልክ እንደ ሰይጣን ከጀነት ተባሯል አይደለም? እኔ ያላገኘኋትን ጀነት የአደም ልጅ ማግኘት የለበትም አለ ሸኻቸው። እሱን ተከትለው ደግሞ አዎን እኛ ተባባሪ ነን፣ አብሽር እኛ ማንንም ሰው ጀነት እንዲገባ አንፈልግምና እኛ እንደከፈርን ሁሉም መክፈር አለበት ብለው ዘመቻ ነው እየከፈቱባችሁ ያሉት። ይግባችሁ ይላል። ወደለዚነ ሚን አህሊል ኪታብ እንግዲህ አህለል ኪታብ እንደመሆናቸው ጀነት የሚያስገባውን መንገድ ነበር እነሱ መከተል ያለባቸው። ቢያንስ ደግሞ ካልፈለጉ ለራሳቸው ይተው፣ ሌሎቹን የራሱ መብቱ ነው ማለት ነበረባቸው። ግን እነሱ ይሄን አያደርጉትም። እኛ ያጣነው መልካም እድል ማንም ማግኘት የለበትም፣ ስለዚህ እኛ እንደከፈርን ሁሉም መክፈር አለበት ነው የሚሉት ማለት ነው። ወዱ ለው ተክፍሩነ ከማ ከፈሩ ይላል ሌላው ቦታ ላይ ፈተኩኑ ሰዋአ። በዱንያ ላይ ሙስሊም የሚባል ነገር እንዲኖር አይፈልጉም ቀርሞ ቢሳካላቸው፣ ግን ስለማይሳካላቸው ነው። እና እንደምንም ብለው ወጥተው ወርደው ባትለው ወድቀው ተነስተው በዱንያ ላይ ላኢላሃ ኢላላህ የሚል ሰው እንዲኖር አይፈልግም አህለል ኪታብ። ግን የአላህ ቀደር ሆነና ባይፈልጉም አይቀሩም። ወለው ከሪሃል ካፊሩን ትኖራላችሁ ነው የሚለው። እንደነሱ ምኞትና ጥረት ቢሆን ግን ሁል ጊዜ ኩፍር ውስጥ እንድትዘፈቁ እንጂ ሙስሊምነታችሁን ይዛችሁ እንድትቀጥሉ አይወዱም አይፈቅዱም ይላል አላህ Subhanahu Wa Ta'ala። ለሩዱነኩም ሚን ባዕዲ ኢማኒኩም ኩፋራ። ሙእሚኖች ከሆናችሁ በኋላ በዛም አምታተውና አዋክበው የኩፍር ጉድጓድ ውስጥ ሊጨምሯችሁ ነው የሚጥሩት ይላል። ለምንድነው ይሄን የሚያደርጉት? ሐሰደን አለ። ይኸው ቅጩን ሲነግር መቀኝነት፣ እነሱ ያጡትን ጀነት እናንተ ልታገኙት ስለማይፈልጉ። እስላምን የተከተለ ሰው በእርግጠኝነት ጀነት እንደሚገባ ያውቃሉ። ስለዚህ ጀነት እንዳይገባ ምን ማድረግ አለባቸው? ከእስላም ማፈናቀል አለበት ማለት ነው። እዚህ ዱንያ ላይ የሱ አሽከር የሱ አጨብጫቢ የሱ አጃቢ ሆነህ እንድትኖር፣ በዛኛው ዓለም ደግሞ ጀነት እንድታጣ ኸሳረተ ዳረይን ነው የሚጥሩልህ ማለት ነው። ለሩዱነኩም ሚን ባዕዲ ኢማኒኩም ከእምነታችሁ በኋላ እንደገና እነሱ ሹብሃት ብጅታ እየፈጠሩ ተእምነታችሁ ወደ ኩፍር እንድትገለበጡ ነው የሚጥሩላችሁ ይላል። ይህን የሚጥሩት ለምንድነው? ሳያውቁ ቀርተው ሳይሆን ሐሰደን ሚን ዒንዲ አንፉሲሂም ከልባቸው ለመነጨ ምቀኝነት ነው ይላል። ልባቸው ውስጥ ተበቀለ ያልነቀለ ቋሚ የሆነ ምቀኝነት አለባቸው። ያን የምቀኝነት ስሜታቸውን ለመወጣት ብቻ እኛ ያላገኘነውን ድል ሙስሊም ማግኘት የለበትም ብለው ሁል ጊዜ ባጭር ታጥቀው ይባዝናሉ እናንተን ኩፍር ውስጥ ለመጨመር ይልሃል ማለት ነው። ሚን ዒንዲ አንፉሲሂም ከነፍሳቸው የመነጨ ምንጩ ሁል ጊዜ ኩፍሩ
እዚህ ልባቸው ውስጥ በቅሎ ደንድኗል ማለት ነው። በምንም አይነት እናንተን ሊተዋችሁ አይፈልጉም ሳያጠፏችሁ። ሚን ባዕድ ማ ተበየነ ለሁም الحق ይህንን የሚያደርጉት ደግሞ እውነቱ ቁልጭ ብሎ ተታወቀ በኋላ ነው። እነሱ ሳይገባቸው እውነት እስላም ባጢል ነው የሚል ሸክ ኑሯቸው አይደለም። ሐቁ ከናንተ የበለጠ እስላም አማራጭ የሌለው እውነት መሆኑን በሚገባ ያውቃሉ። ይህን እያወቁ ግን ባፍንጫ ይውጣ እኔ ያልተቀበልኩት እስላም ማንም ሊቀበልና ሊጠቀምበት አይገባም ብለው ቆርጠው የተነሱ መሆናቸውን እወቋቸው ይላል። ይህን ሲባል ደግሞ ስሜታዊ እንዳንሆን ተመልከት ሚዛን الاسلام። ይህን ሲባል አሁን ለካ ይሁዲ ማለት በቃ እኔ በዱንያም በአኺራም ቦታ እንዳይኖረኝ የሚጥር አውሬ ነገር ነው። ስለዚህ እንዲህ አይነቱን አውሬ እኔ ደግሞ ማጥፋት አለብኝ ብለህ በደመ ነፍስ ተነስተህ አካከ ዘራፍ እንዳትልና ማህበራዊ ህይወት ደግሞ አደጋ ላይ እንዳይወድቅ ምን አለ አላህ ቀጥሎ ፈዕፉ ምስጥሩን ወቁ ተጠንቀቁ ለማለት ነው እንጂ ሁሉ የነገርኳችሁ እነሱ ጋራ በምድር ላይ መኖር ጭራሽ አይቻልም። ተሁለት አንዱ ነው መኖር ያለበት። እነሱን አጥፏቸው ማለት እንዳልሆነ ይግባችኋል አላህ። ፈዕፉ ይህን ሁሉ እያወቃችሁ እንዳላወቃችሁ ብቻ ጥቃት እንዳያደርሱባችሁ ራሳችሁን እየጠበቃችሁ እነሱ ግን የሚሰነዝሩትን ተንኮልና ደባ እንዳላየ እንዳልሰማ እለፉት ዝም ብላችሁ አውቄብሃለሁ ግድ የለም ማንነት ክናቃለሁ ብለህ ጅል ሁነህ ግን መነዳት የለብህም ነው የሚለው አላህ Subhanahu Wa Ta'ala። ፈዕፉ ተየበለጠ ምን ይሆናል? እሺ አላህ Subhanahu Wa Ta'ala ይሄን ሁሉ ግፍና በደል እነሱ እስከ መጨረሻኛን ሊያጠፉን እየተረባረቡ መሆኑን ነግሮን ግን ተበቀሏቸው ኃይላቸውን አስተባብሩና ተምድርገጥ አጥፏቸው አይደለም ያለው እለፏቸው ተዋቸው ለፊትና ነው። አላህ እንግዲህ አላህ ፈተና ለቋቸዋል እናንተም ለነሱ ፈተና ናቸው እነሱም ለእናንተ ፈተና ናቸው ተቻቻሉ እለፏቸው ግድ የለም ያጠፏችሁ ግን ሲገፏችሁ መመከት አለባችሁ ለማለት ነው። ፈዕፉ ወስፈሑ ሱብሃንአላህ እና በድለው እንዳልበደሉ ይቀርብያለሁ ምንም አይደለም ብለቶ ሶፍህም አድርጉ ወቀሳ እንኳን አታድርጉባቸው። አንተ እኮ እንዲታረጋለህ አንተ እኮ እንዲታስባለህ አንተ እኮ ብለህ እንኳን በቃል እንኳን ወቀሳ አትደርድርበት። የልብህን በልብህ አድርገህ ሙያ በልብ ነው እሱ አላወቀብኝም እያለ ይፍጨረጨራል። አንተ ግን እንዲህ ነው እንዴ በልና ይዋለን ብለህ ስትለው ይገባዋል ብግን ብሎ ይቀራል ማለት ነው። ግን ለምን እንዲህ አልከኝ በየቀኑ ለምን እንዲህ አደረከኝ ታልክ መኖር አይቻልም ማለት ነው። እና ታገሷቸው እለፏቸው ወቀሳ ከሳም አታብዙባቸው እንዳላወቃችሁ ሁኑ ይላል። ይሄ ነው እስላም እንግዲህ ለነሱ እንኳን ይሄን ነው ያዘዘን ማለት ነው። እስከመቼ ነው ግን የምትተዋቸው የምታልፋቸው ይቅርታ የምታረግላቸው እስከመቼ ነው? አንድም ነገር ገደብ ይኖረዋል። ሐታ የእቲ አላሁ ቢአምሪህ ይላል አላህ ሌላውን ተለዋጩን መመሪያ እስከሚያመጣ ድረስ ይላል። ካስፈለገ ሌላ ደግሞ እርምጃ መወሰድ የሚያስፈልግበት ቦታና ሁኔታ ካስፈለገ እነግራችኋለሁ። እስከዛው ድረስ ግን ይህንን ስላልኳችሁ እናንተ በደመ ነፍስ ተነስታችሁ እነሱ ጋራ ችግር እንዳትፈጥሩ ታገሱ ይላል። እናሱም እንግዲህ ስታገሷቸው አውቀው ልብ ገዝተው እነሱ ይተውናል ታግሰውናል ብለው ካሉ ይቀጥላል ምንም ችግር የለም። ግን እነሱ ደግሞ የፈለገውን ቢልም አጠፋቸዋለሁ ብለው ደግሞ የሚቀጥሉበት ከሆነ ያ ጊዜ እንዳስፈላጊነቱ ደግሞ ተለዋጭ ትእዛዝ ሰጣችሁ ይሆናል። እስከዛው ግን እለፏቸው ቻሏቸው ይላል ማለት ነው። ሐታ እቲ አላሁ ቢአምሪሂ አላህ ትእዛዙን እስከሚያመጣ ድረስ እና ታልተጋደልናችሁ ታላጠፋናችሁ በስተቀር የሚልበት ደረጃ ላይ ሲደርሱ እንግዲያውስ ተከላከሉን የምረዳችኋለሁ የሚለው ሊመጣ ይችላል ወደፊት ጊዜውን ጠብቆ ማለት ነው። ያው ይሄ አወለል በቀራ ልክ ሂጅራ እንደሄዱ ነው የመጣው። የዛ ጊዜ ጂሃድ አልተፈቀደም። ተወሰነ ቆይታ በኋላ ከሁለት ዓመት በኋላ ነው እንደገና ኡዚነ ሊለዚነ ይቃተሉነ ቢአንሁም ዙሊሙ የሚለው የአላህ ትእዛዝ ተለዋጩ የመጣው ማለት ነው። ያ እስከሚመጣ ታገሱ። ያም የሚመጣው እነሱ ራሳቸው በሚያረጉት ግፊት ነው። ሌላ አማራጭ ሲጠፋ የሰው ልጅ አንተን ካላጠፋው በስተቀር በምንም አይነት በመድር ላይ እንድትኖር አልፈቅድም ካለ ምን ትሆናለህ? እሺ ብለህ መጥፋት አለብህ፣ መከላከል አለብህ አንተን ባለህ አቅም ማለት ነው። መቻቻል እስካለ ድረስ ግን ይቻቻል ምንም ችግር የለውም። እሱ ግን መቻቻል የሚባል አልፈልግም እኔ ብቻ መኖር አለብኝ
ታለ የዛ ጊዜ ደግሞ መከላከል ይፈቀዳል ለማንም ሰው በማንም ህግ ቢሆን ማለት ነው እና hatta yati Allah bi amrihi ማለት ኢድነል ጂሃዲን እንደሚያመጣ ጠቆማቸው አስቀድሞ በዛ ወቅት ግን አልተፈቀደም ነበር ገና ማለት ነው እዙ ሱራ ላይ ይመጣል ያው ቆይቶ ፍቃድ እንደተሰጠ ኢነ አላህ አላ ኩሊ ሸይን ቀዲር አላህ Subhanahu Wa Ta'ala በሁሉም ነገር ላይ ቻይ ነውና ታስፈለገ ሌላ ተለዋጭ መመሪያም የሚያወርድበት ጊዜ ይኖራል እሱን ተጠብቃላችሁ ለጊዜው ግን ታዋቸው ታገሷቸው ይላል ማለት ነው እና ያው ጊዜው ስለሄደ የዛሬው እዚህ ላይ ይጠናቀቃል በሚቀጥለው ኢንሻአላህ ደግሞ አላህ ካቆየን እንመለስበታለን ወሰለላሁ ዐለ ነብዩ ወዐለይሂ ወሰለም ወሰላሙ አለይኩም ወራህመቱላህ